ዛሬ ስለ ማህበረሰብ ተኮር ህጻናት እድገት ክትትልና ማበልጸግ አገልግሎት አሰጣጥ ወይም ጂኤምፒ በዝርዝር እንመለከታለን። የህጻናት እድገት ክትትልና ማበልጸግ ወይም ጂኤምፒ እድሜያቸው ከ2 ዓመት በታች የሆኑ ህጻናትን እድገት ለማጠናከር፣ ለመከታተል እንዲሁም ከእድሜያቸው ጋር የሚመጣጠን የስርዓተ ምግብ ምክር ለመስጠት ቅድሚያ ከሚሰጣቸው የጤና እንክብካቤዎች ውስጥ አንዱ ነው። የእድገት ክትትል ለማህበረሰቡ ተደራሽ ለማድረግ የሚከተሉትን 4 ነጥቦች ማሟላት የእድገት ክትትል ሂደቱን የተሳካ ያደርገዋል። 1. ከዚህ በፊት ማህበረሰቡን በአንድ ቦታ በመሰብሰብ የሚሰጠውን የህጻናት እድገት ክትትልና ማበልጸግን ወደ መደበኛና ጥራቱን ወደ ጠበቀ አገልግሎት አሰጣጥ መቀየር። 2. የህጻናት እድገት ክትትልና ማበልጸግ አገልግሎትን ህጻናት ለሌሎች የጤና አገልግሎቶች ሲመጡ እንደ መግቢያ በር መጠቀም፣ ለምሳሌ የስርዓተ ምግብ ልየታ፣ የቫይታሚን ኤ እደላ፣ የምግብ ሰርቶ ማሳያ ዝግጅትና የክትባት አገልግሎቶችን ለማግኘት ህጻናት በሚመጡበት ጊዜ የህጻናት እድገት ክትትልና ማበልጸግ አገልግሎትን ተደራሽ ማድረግ። 3. በማህበረሰብ አቀፍ ደረጃ ህጻኑ ክብደት በሚለካበት ወቅት ምስጢራዊነቱ የተረጋገጠ እንዲሆን የተለየ ክፍል ወይም መሸፈኛ መጠቀም። 4. የህጻኑ ክብደት ለመለካት ደረጃውን የጠበቀ የክብደት መለኪያ መጠቀምና በህጻናት እድገት ክትትልና ማበልጸግ ተግባር ወቅት የህጻናት ክብደት ከእድሜያቸው ጋር በሚነጻጸርበት ጊዜ የሚፈጠሩ ስህተቶችን ለመከላከል ከተቻለ በሶፍትዌር በተደገፈ መልክ ንጽጽሩንና ምዝገባው እንዲሰራ ማድረግ ናቸው። እስኪ ልጠይቃችሁ፣ ከዚህ በፊት ባላችሁ ልምድ የህጻናት እድገት ክትትልና ማበልጸግ አገልግሎትን ወይም ጂኤምፒን በምን አይነት መልኩ ለማህበረሰብ ተደራሽ ታደርጉ ነበር? ጥሩ። ከዚህ በፊትም እንደምትሰሩት ለማህበረሰቡ የህጻናት እድገት ክትትልና ማበልጸግ አገልግሎቶችን ተደራሽ ለማድረግ የሚከተሉትን ነጥቦች መተግበር ይኖርብናል። በመጀመሪያ አገልግሎቱን ከመስጠታችን በፊት የማህበረሰብ ንቅናቄን ማካሄድና ለህጻናት እድገት ክትትልና ማበልጸግ አገልግሎት ምቹና ማዕከላዊ ቦታ መምረጥ ይኖርብናል። ይህም ቤተሰብ ልጆቻቸውን በሚፈልጉበት ቦታ ይዘው ለመምጣትና የተሳትፎን መጠን ለመጨመር ይረዳል። በመቀጠል ቤተሰቦች እንዳመጣጣቸው በቅደም ተከተል እንዲቀመጡ ማድረግ፣ ይህንንም ለማስተባበር የበጎ ፈቃደኞችን መጠቀም እንችላለን። ከዚያም ምስጢራዊነቱን ወይም ግላዊነቱን በሚያረጋግጥ ቦታ ህጻናቱን አንድ በአንድ መመዘን ይኖርብናል። አንድ ህጻን ከለካም በኋላ መመዘኛውን በንጹህ ጨርቅና በአልኮል ማጽዳት ይኖርብናል። ይህም ቤተሰብ ልጄ ይታመምብኛል ብለው ሳይሰጉ በነጻነት አገልግሎቱን እንዲያገኙ ይረዳል። የህፃኑን ክብደት ከመዘንን በኋላ ክብደቱን በመዝገብ ላይ መመዝገብ። በመቀጠል በእድገት ክትትልና ማበልጸግ ሰንጠረዥ ወይም ግሮስ ቻርት ላይ የህፃኑን ክብደት ከእድሜው ጋር በማነጻጸር ውጤቱን ማወቅ፣ የህፃኑን እድገት ሁኔታ መከታተል እናም የህፃኑን እድገት ደረጃ መወሰን። ከዚህ በኋላ ህፃኑ ጥሩ እድገት ካለው ቤተሰብን ማበረታታት። ከዚያም ለቀጣዩ የህፃናት እድገት ክትትልና ማበልጸግ አገልግሎት የቀጠሮ ቀንና ቦታ ማሳወቅና ማስታወስ እንዲሁም ሌሎች የተቀናጁ የህፃናት አገልግሎቶችን ለምሳሌ እንደ ክትባት፣ ቫይታሚን ኤ እደላ ወዘተ አገልግሎቶችን እንዲጠቀሙ ማድረግ አለብን። በቂ ያልሆነ እድገት ያለው ህፃንስ ሲያጋጥመን ምን እናደርጋለን? በቂ ያልሆነ እድገት ያለው ህፃን ከሆነ ደግሞ ቤተሰብን በመለየት እንደ አስፈላጊነቱ ተለይቶ በተዘጋጀ ቦታ ላይ በቅደም ተከተል እንዲቀመጡ በማድረግ የቤተሰብ ጤና መምሪያ ካርዱን መጠቀም። በዚህ ሂደት ውስጥ እናቶችን በተለየ ቦታ ልጆቻቸውን ይዘው እንዲቀመጡ ማድረጋችን የተናጠል የምክር አገልግሎት ለመስጠት፣ የችግሩን መሰረታዊ መንስኤ ትንተና ለመስራትና ወደ ተለያዩ አገልግሎቶች ለማስተሳሰር ምቹ ሁኔታን ይፈጥርልናል። ከዚህ በኋላ በቂ ያልሆነ እድገት ያላቸው ህጻናትን ለመከታተል መዝገቦችና የቤተሰብ ጤና መምሪያ ካርዶችን በማዘጋጀትና በመጠቀም መከታተል አለብን። በመቀጠል እናቶች ወይም አሳዳጊዎችን አንድ በአንድ እያነጋገርን የህፃኑን የእድገት ሁኔታ እንዲያብራሩ በማድረግ መፍትሄዎቹ ላይ መወያየት። ከዚያም ህፃናትን በመዝገብ ላይ ልዩ መታወቂያ ቁጥር በመስጠት መመዝገብና መሰየም። ይህን ማድረግ አገልግሎቱ የተቀላጠፈ እንዲሆን ይረዳናል። ህጻናትን በምንመዘግብበት ጊዜ ለመጀመሪያ ጊዜ ለአገልግሎቱ የመጡና በድጋሚ የመጡ ብለን እንመዘግባለን። በድጋሚ የመጡ ህጻናት ሲሆኑ ከዚህ በፊት የነበረውን የመታወቂያ ቁጥር መጠቀም አለብን። ያስተውሉ፣ ህጻናት በተደጋጋሚ በቂ ያልሆነ እድገት ካሳዩ የተከሰቱትን የእድገት መቀነስ ዋና ዋና መንስኤዎች መለየት ወይም ቀደም ሲል የነበሩትን ችግሮች በጥልቀት መመርመር ያስፈልጋል። ዋና ዋና መንስኤዎችን ከለየን በኋላ ለእናቶች ወይም አሳዳጊዎች የምክር አገልግሎት በመስጠት የተመጣጠነ ምግብ እጥረት ችግሮችን እንደየቤተሰቡ የኑሮ ሁኔታ ለመፍታት መወያየት ተገቢ ነው። ከውይይታችንም በኋላ ችግሮችን በአግባቡ ለመፍታት እንዲያስችል ቤት ለቤት ክትትልና ድጋፍ አገልግሎት ቀጠሮ እናስይዛለን። እንዲሁም እንደ አስፈላጊነቱ ከሌሎች ተጨማሪ የህፃናት አገልግሎት ሰጪ አካላት ጋር ማገናኘት ወይም ወደ ጤና ጣቢያ ሪፈር ማድረግ አለብን።
በመጨረሻም የሰጠነውን አገልግሎትና በቀጣይነት ትኩረት የሚያስፈልጋቸውን ነጥቦች በአግባቡ ማስታወሻ መያዝ እናም ለክትትልና ድጋፍ እንዲያመች ሪፖርቱን በማጠቃለል መረጃውን ለቀበሌ ምክር ቤት፣ ለቀበሌ ስርዓተ ምግብ ኮሚቴና ለወረዳው ማሳወቅ አለብን። ስለ ሕፃናት እድገት ክትትልና ማበልጸግ አገልግሎት ማህበረሰቡ የተሻለ ግንዛቤ እንዲኖረው ማድረግ የሁላችንም ኃላፊነት ነው።